ስልጠና እንጀምራለን። ማንም የሚከለክለን የለም። ምን መስጊዶቻችን ለመጠበቅ ሙስሊም ወንድሞቻችን ለመጠበቅ ሰልጥነን ከዛ በኋላ እኛን ሊያጠቃ የመጣ ማጥቃት እንኳን ባንችል ተከላክለን እንሞታለን። We never allow the disbelievers to have any authority over the believers. Impossible. That's not something that belongs to them. The Muslim mayor of Dearborn, Michigan has now passed a bill requiring all police officers in the city to wear Arabic police patches. ተውራት ለማን የወረደው ነገር ተውራትን ለሙሳ ሰጠ ነው የሚል የቁርአን ጥቅስ አውጥቶ የሚያሳየን ሰው We Muslims don't have the bravery that the Sahaba did in conveying the truth. So we lie and we cheat and we claim things that are not part of Islam, and guess what? Not all of them are dumb. There will come a day that we will see far more radical extremists and terrorists coming out of Europe because of the lack of decision making. ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ይህ ሁለተኛው ቻናሌ ነው። እንግዲህ ብዙ ጊዜ ከሰራሁበት ቆይቻለሁ። በተለይ በፊት ቱቶሪያል በመሰጠበት ከዛ በኋላ ነገረ ስለምና ማነሳበት ነበረ። ግን ቦታው ስለምትከያት ስላልተመቻቸልኝ እንግዲህ ትንሽ ቆይቼ ነበረ። ስለዚህ ይሄ ቪዲዮ ብዙዎች ጋር ላይ ድረስ ስለሚችል ሼር እና ላይክ ማድረጋችሁ አትርሱ። ዛሬ ከእስልምና ጋር ያለውን ነገር እናነሳለን። ብዙዎቻችን ሳናውቀውም ይሁን አውቀን የእስልምናን አደገኝነት የእስልምናን ገዳይነት የዘነጋ ነው ይመስለኛልና ጥቂት ነገሮችን እንመለከታለን። በተለይ ደግሞ ወደ አውሮፓ እየገባ ያለው እስልምና እንዴት አድርጎ እየተጫወተባቸው እንደሆነም የምንመለከት ነው የሚሆነው። ታዲያ ይሄው ነገር ኢትዮጵያ ውስጥ ምን እያደረገ ነው የሚለው ነገር ብዙ መምህራን እያነሱ ነው። ነፋን ታዋቂ ምንም ነገር እስልምና ላይ ያለውን አደገኛ ካሄድ እያነሱ ያሉት ያው ብዙዎቻችሁ ባሰማችሁም ጭምር ማለት ነው። ዛሬ በተግባር አያይዘን የምናያቸው ነገሮች ይኖራሉ። ይሄ ሁለተኛ ቻናል ነው። አዲስ ኮራችሁ ሰብስክራይብ ማድረጋችሁ አትርሱ። ከምን እንጀምር ትሉኝ እንደሆነ ከዚህ እንጀምር። ስልጠና እንጀምራለን። ማንም የሚከለክለን የለም። ምን መስጊዶቻችን ለመጠበቅ ሙስሊም ወንድሞቻችን ለመጠበቅ ሰልጥነን ከዛ በኋላ እኛን ሊያጠቃ የመጣ ማጥቃት እንኳን ባንችል ተከላክለን እንሞታለን። አላሁ አክበር። ኪታቡን የህዲ ወሰይፉን የንሱር። ቁርአን ኪታቡን የህዲ ወሰይፉን የንሱር። ቁርአን ትክክለኛውን መንገድ ይመራናል። ሰይፍ መሳሪያ ግን ማንነታችን ያስከብራል። ስለዚህ እነኚህ ሰዎች ዝግጅታቸው አንድም በተቋንዶ አንድም ደግሞ ሰይፍ በመያዝ ነው። ስለዚህ ሰይፍ ማንነታቸው ማስከበሪያ እንደሆነ በግልጽ እየነገሩን ነው። ታዲያ አንዳንድ ኦርቶዶክሳውያን ለዘብተኛ ኦርቶዶክሳውያን ይመጡና እናንተ እርስ በርስ ታጣሉ ነው ለማለት ይፈልጋሉ። እኛ አይደለም እያልን ያለነው የራሳቸው መሻይኾች ሼኾች ምን እያሉ እንደሆነ ስሟቸው። የዋሃብያ እምነት ቦኮ ሐራምን አይኤስን እና አልቃኢዳን እና አልሸባብን ዓለም አቀፍ አሸባሪ መፈልፈያ ስለሆነ የምንወዳትን ሀገር አሳልፈን አንሰጥም፣ የምንወደውን ህዝባችንን ለአክራሪ ለንጽፈኛ አንሰጥም ነው። ስለዚህ እየሰማችሁ አይደል? በደንብ እየነገሯቸው ያሉት ዋሃብያው የቦኮ ሐራም የአልሸባብ እንዲሁም ደግሞ የነዛ ሰዎች ቡድን አቀንቃኞች ናቸው ዋሃብያ። ስለዚህ ሊያርዷችሁ ሊገድሏችሁ እየተዘጋጁ ነው። እኛ የድሮ ቀደምት ሙስሊሞች ማለት ነው ሀገራችንን አሳልፈን አንሰጥ ብለን እንደዚያ ሰዎች ያሉ ለምን ሲባል የነኚህ ሰዎች ሐሳባቸው የነኚህ ሰዎች አካሄዳቸው ሙሉ መግደልና መግደል ስለሆነ ነው። ከዚህ በኋላ የምናያቸው ነገሮች እንግሊዝኛ ይበዛባቸዋል። በጣም ይቅር በሉኝ እንግዲህ ስለ እንግሊዝኛው የማትረዱ ሰዎች ካላችሁ ብዬ ነው። በተቻለ መጠን ለማስረዳት ሞክራለሁ። ይህ ሰው በግልጽ ቋንቋ አረብኛ እንግሊዝኛ መናገር የሚችል ሰው። ታዲያ አውሮፓውያኑ እንዲገባቸው ብሎ በደም ስሙልኝ፣ አውሮፓውያኑ እንዲገባቸው ብሎ በእንግሊዝኛ የሚናገረው ነገር ስሙልኝ። It's in English so you can understand what I'm saying. I have translation. No, I know you have translation, but I just want to ተርጓሚ ያለኝ ስትለው እንኳን አልፈልግም። እኔ በደም እንዲገባችሁ የምፈልገው በእንግሊዝኛ make sure you get it right. There will come a day that we will see far more radical extremists and terrorists coming out of Europe because of the lack of decision making, trying to be politically correct, or assuming that they know the Middle East and they know Islam and they know the others far better than we do.
እዚህ ጋር አቆሙ። የሆነ ጊዜ ይመጣል በተለይ አውሮፓውያን ላይ የሚነሱ አክራሪ ሽብርተኞች ይነሳሉ። ይሄም ደግሞ አንደኛ ከውሳኔ አሰጣጥ ችግር የተነሳ ይመጣል። ሁለተኛ በፖለቲካሊ ኮሬክሽን ለማምጣት በቃ ትክክል ናቸው ያው ባላንስ ለማድረግ አይደለም የሚካሄደው። እስላሞፎቢክ ይባላል አንዳንድ ነገሮቻችን የሆነ ስንናገር እናንተ እኮ እስልም ጠል ናችሁ ይባላል። ይሄ ፖለቲካል ኮሬክሽን ለመስጠት ነው እንጂ እስልም ጠል የሚባል ነገር የለም። እስልምና ነገር አይነት አራጅነት የሚያስተምር ትምህርት ስለሆነ ታዲያ የዛን ጊዜ ላይ ታዩታላችሁ ምን አይነት ሰዎች እንደሚመጡ። ይሄን ደግሞ ቀጣይ ላይ ቪዲዮዎች ላይ አሳያችኋለሁ። አውሮፓ ውስጥ ምን አይነት አሜሪካ ውስጥ ምን አይነት ሙስሊሞች እየተፈጠሩ እንደሆነ በደንብ አድርጌ ያሳያችኋለሁ። ይሄ ግን የዲሲሽን ሜኪንግ ስህተት እንደሆነ ግን በደንብ ተማሪ And I'm sorry, but that's pure ignorance. ስለዚህ ከኛ በላይ አረቡን ዓለም እናውቀዋለን፣ ከኛ በላይ እስልምናውን እናውቀዋለን ማለት ድድብና የድድብና ጥግ ነው። ንጹህ ድድብና ነው እያለ ነው። ሰማችሁ አይደል? አሁን ይሄ ነገር ወዴት ተከሰተ? ትናንትና ብሩትዶት ላይ ቲክቶክ ላይ ተለቆ ነበር። በአውሮፓ በጣም የተከበረ ቤተክርስቲያን ነበር። ሴንት ፒተር ባሲሊካ የሚባለው በጣም ግዙፍ በጣም የታወቀ የምታውቁ ሰዎች ካላችሁ ታዲያ እዛ ቤተክርስቲያን ላይ ገብተው ሰዎች በተሰበሰቡበት ሽንቱን እየሸና ነው። ይሄ መሰዊያው ላይ ነው፣ አልተሩ ላይ ነው እንደምትመለከቱት። ጽሁፉን ላንብብላችሁ። The altar is one of the most sacred in Vatican City. በቫቲካን ሲቲ ላይ መሰዊያ በጣም የተከበረ ቦታ ነው፣ ቅዱስ ስፍራ ነው። እዛ ቦታ ላይ ግን ሙስሊሞች ገብተው ግን ሽንት እየሸኑ ነው። እስካሁን ድረስ የተባለ ነገር የለም። እስካሁን ድረስ ይህ ሰው ተፈረደበት አልተፈረደበት የተባለ ነገር ምንም ነገር የለም። ታዲያ እንዲህ ስትሏቸው ለመዋሸት ይሞክራሉ። ግን በእስልምና መዋሸት የተፈቀደ ነገር ነው። እኔ አይደለሁም ብለው የእነሱ ሼክ ስሟቸው። Muslims don't have the bravery that the Sahaba did in conveying the truth. So we lie and we cheat and we claim things that are not part of Islam. And guess what? Not all of them are dumb. They can tell when we lie. They can tell when someone sits behind it that says, Islam is peace. Islam is about peace. There's no jihad. The only jihad is the jihad of the soul. ጂሃድ የለም እንላለን። ጂሃድ ብዙ ጊዜ የሚባለው ከራስ ጋር የምታገለው በእርግጥ አንዱ ጂሃድ ትርጉም እንደዛ ነው፣ ከራስ ጋር መታገል ብሎ ይተረጉሙታል። ግን እንደዛ አይደለም። ሁሉም ሰው ደደብ አይደለም ብሎ እየነገራቸው ያሉት ያውቁታል፣ ይረዱታል። እሺ against your struggle, your shaitan, khalas. That's where jihad ends. Every ayah you read in the book of Allah, you have misunderstood it. ስለዚህ መጽሐፉ ላይ የምታነቡት ቁርአኑ ላይ የምታነቡት ጥቅሶች እንዳለ አያዎቹ እንዳለ እናንተ በትክክል ተረጎማችሁትን ብላችሁ ትነግሯቸዋላችሁ። ግን ሼክ እንደዛ ነው። Are you afraid to tell the people the truth? Don't you think Allah gave him a brain? Don't you think this kafir is going to open the Quran, read Surah Al-Anfal, and he's going to come across these ayat, the military ayat, which you've been trying to hide? Then what are you going to do? Then he's going to say, you guys were lying to me the whole time, and you keep telling me something, and here's your book, here's your Quran. Oh no, but no. See, you don't understand. This ayah was actually abrogated by the other ayah, lakum dinukum waliya din. So now they twist things around. If that was in the beginning, I mean, ajib ya akhi. So you keep playing with the deen of Allah and changing and altering and sugarcoating to please a bunch of people, and at the end of the day, the da'wah is lost in the process. ስለዚህ እስልምና አስጠይቋቸው ያርበሰበሱ ነግራቸው ነገሮች እስልምና ዳዋው ምን ያደረገው ሉዝ እያደረገው ነው፣ እያጣው ነው። ስለዚህ እየዋሸን ነው እየነገርናቸው ያለ ነው እያሉ ነው። ግመሻ ላይ የሚያነብሰው ሲመጣ ግን ይሄ ውሸት እንደማይቀጥል ግን እወቁት። ምክንያቱም እስካሁን ድረስ እየዋሹ ትክክለኛ እስልምናውን እያስተማሩት አይደለም። እስካሁን ድረስ ትክክለኛ እስልምናውን እየነገሩ አይደለም፣ እየቀባቡ ነው እያስተማሩ ያሉት። ታናኝ ሰዎች ገብተው ዓለሙ ላይ ገብተው አውሮፓውም አሜሪካውም ሰምቲንግ እንደዚያ ቦታ እየገቡ ያሉት ግን ምን እያደረጉ ነው?
ምንድነው ግባቸው የሚለው ነገር ግን ይሄን ሼህ ስሙት። allow the disbelievers to have any authority over the believers. Impossible. That's not something that belongs to them. So if they have authority in their hands, we will take it from them. How? Simple, brother. We conquer America, we conquer Britain, we conquer Belgium, we conquer the West, and we take that technology for ourselves. Simple. The ummah of leading and authority and the kuffar under us. That's what's called the ummah of Muhammad sallallahu alaihi wasallam. ስለዚህ ሐሳባቸው ምንድነው? ኮንከር ማድረግ፣ መያዝ፣ መጠቅለል፣ ከዛ በኋላ ኦቶሪቲው ስልጣን በሙስሊሞች ማስያዝ። አውሮፓ ላይ እንደዛ ነው ይሆናል። ብሪቴን እንደዛ ማድረግ ነው የሚፈልጉት። የብሪቴን አንድ ጉዳይ እናያለን። አሜሪካ እንደዛ ማድረግ ነው የሚፈልጉት። ቤልጅየም እንደዛ ማድረግ፣ ጀርመን ላይ እንደዛ ማድረግ ነው የሚፈልጉት። በጣም ብዙዎች ዓለማት ላይ እንዲያ ነው እያደረጋሉት። በነገራችን ላይ አንዳንድ ጅላጅሎች አሉ የእስራኤልና የፍልስጤምን ጉዳይ እንትን ማለት የሚፈልጉ። በእስልምና ስደት የሚባል ነገር የለም። ስደት ሱና ነው። የእስልምና ስደት ከአንድ ቦታ ወደ አንድ ቦታ መሄድ ሱናቸው፣ ግዴታቸው ነው። የመሐመድ ሰሃቦች ያረውት የነበረው ወደ ኢትዮጵያ የመጡበት ምክንያቱም ስደት ነው። ይሄ ስደት ግን ሱና ነው። ግዴታ መከተል አለባቸው። ከአንድ ቦታ ወደ አንድ ቦታ መፍለስ ዓላማው ደግሞ ማፍለስ አለባቸው። አይኤስ አንዱ ያደረገው ይሄ ነው። ረብሻ ያስነሳና ሙስሊሞችን ወደ አውሮፓ እንዲገቡ ያደረጋቸው። አልቃይዳ ያደረገው እንደዛ ነው። ረብሻ ያስነሳና ሰዎችን በስደት ምክንያት ወደ አውሮፓ እንዲገቡ ያደረገው፣ ወደ አሜሪካ እንዲገቡ ያደረጋቸው። አሜሪካ ገብተው ምን አደረጉ? የምናውቀው ነገር ነው። አውሮፓ ላይ ገብተው ምን አደረጉ? እያየን ነው። ካናዳ ላይ ገብተው ምን አደረጉ? እያየን ነው። ቤተክርስቲያን ፊት ለፊት ላይ ሲሰግዱ አይተናል። መንገድ ሲያዘጉም ጭምር አይተናል። ስለዚህ ስደት በእስልምና አንዱ ሱናቸው። ታዲያ ገብተው ምን እያደረጉ ነው? ህፃናቶችን ምን እያሰለጠኑ ነው የሚለውን ነገር ግን እዚህ ላይ በደንብ ስሙልኝ። نقدم الأرواح دون تواني وسنضرب الآناق عن أجسادهم ونحرر الأقصى الحزين العاري ونقود جيش الله منجز وعده ونسومهم سوء العذاب القاني። እነኚህ ሰዎች ምን እያሉ ነው ያሉት? እንገባለን፣ እንገላለን፣ አንገታቸውን ቆርጠን እንሰጣለን እያሉ። እነኚህ ህፃናት ናቸው። በነገራችን ላይ ትልልቅ ሰዎች አሉ፣ ህፃናት እንደዚህ ነው እያስተማሯቸው ያሉት። እንደውም ሌላ ጊዜ ነው በደንብ አሳያቸው። ህፃናት ምን ብለው እንደሚሰለጥኑ፣ ምን ብለው እንደሚያሰለጥኗቸው፣ ምን ብለው እንደሚነግሯቸው እናያለን። ከልጅነታቸው ጀምሮ ነው መርዙን የሚያገቷቸው። በደንብ ነው ራይበል ያለው ወደ አላቅሳ መስጊድ የሚወስደው መንገድ በሙሉ ደም በደንብ አድርገን እንሻገራለን፣ በደምም ቢሆን ተሻግረን እንገባለን እያሉ ያሉት። የሰማዕታት ደም እኛን ይጠብቀናል፣ የሰማዕታት ደም ነው የሚጠብቀን እያሉ እየነገሩ ነው ያሉት። It does seem like the perfect moment to restore the temple, doesn't it? This book is the main reason of all this problem. In Hadith Sahih Muslim 2922, the last hour would not come unless the Muslim will fight against the Jews, and the Muslim would kill them until the Jews would hide themselves behind a stone or a tree, and a stone or a tree would say, Muslim, there is a Jew behind me, come and kill me. That's not a great thing. But these books, there is a lot of ayat, the verses literally call slaughter the non-believers. እነኚህ በግልጽ አማርኛ እንደሚናገሩት ሳሒህ ሙስሊም ላይ ያለ ነገር ነው። የመጨረሻው ቀን ፍጻሜ ዓለም የሚመጣው ሙስሊሞች ጅዎችን፣ አይሁዶችን ከገደሏቸው ብቻ ነው። ገድለው እስካልጨረሱ ድረስ አይመጣም። ስለዚህ መግደል ግዴታቸው ነው። ሲገድሏቸው አንዳንዶቹ ሙስሊሞች ከድንጋዩ ጀርባ ይደበቃሉ፣ ድንጋይ ተጠግተው ይደበቃሉ። የዛን ጊዜ ድንጋይ ራሱ ይኸው ከኔ ጀርባ ጅዎች አሉ፣ አይሁዶች አሉ፣ ስለዚህ ኑና ግደሏቸው ብላ ትመክራለች። ስለዚህ አይሁዳውያን ለመግደል ይጥራሉ። ገድለው ከጨረሱ በኋላ ነው መምጣያ ጊዜ የዘመን ፍጻሜ ደረሰ የሚሉት። ካልገደሉና ካልጨረሷቸው ዘመኑ ይፈጸማል ብለው ያምኑ። እነኚህ ሰዎች ኢትዮጵያ ውስጥ ምን እያደረጉ እንደሆነ እናውቃለን። ታዲያ ይሄ ብቻ አይደለም። ምን አሁን ላይ ለንደን ላይ እንግሊዝ ላይ ምን እየተካሄደ እንደሆነ ተመልከቱ። ይሄ በለንደን ኢንግላንድ ላይ የአንዲት ሀገር ከንቲባ ነው። The Muslim mayor of Dearborn, Michigan has now passed a bill requiring all police officers in the city to wear Arabic police patches.
The language we're talking about is Arabic. This is in Dearborn Heights. There's a new patch. You can see it right there. It was designed by a Dearborn Heights police officer. The whole idea, unity and diversity, right? If you've been to Dearborn Heights, there's a lot of businesses with Arabic written on it, you know? So it's kind of a thing that reflects the community. The new Muslim mayor of Dearborn, Michigan has now passed a new bill requiring all police officers in the city to wear Arabic police patches. The mayor claims that the Arabic police patches represent the large and growing Muslim population in the city. This decision from the Dearborn mayor has garnered controversy from commenters online. Commenters claim that this is what being conquered looks like, and that if you give an inch, they take a mile. But what do you think about the situation? Do you believe the Arabic police patches should be allowed? Let me know your thoughts down below. እንግዲህ ይቅርታ እንግዲህ እንደልኳችሁ ይሄ አሜሪካ ውስጥ እየሆነ ያለ ነገር አሁን ላይ ውዝግብ አስነስቶ ከዛ በኋላ ይሄኛው የኛው ኦፊሻል አይደለም እያሉ ለማለት እየሞከሩ ነው ያሉት። በስህተት ነው ድንገት የወጣ ነው ለማለት ሞክሯል። ፎክስ ኒውስ ነው ይሄን የዘገበው። Dearborn Heights removes Arabic police patch, not official mayor say. ያው እንደምትመለከቱት አረቢክ ነበር ያሰቡት። አሜሪካ ውስጥ ባጃቸው ላይ በአረብኛ ጽምር እያጻፉ ነው ያሉት። እንዲህ አድርገው ነው እየገቡ ያሉት። እንዲህ አድርገው ነው እየሄዱ ያሉት። ደግሞ አንዳንዶች ደግሞ አሉ ኢትዮጵያ ውስጥ ሆነው ኪታባቸው ራሱ ለመካድ ይሞክሩት። ይሄ በፊት ኦርቶዶክስ ነበርኩኝ ኦርቶዶክስ ናቃለሁ ብሎ ይሄደ ነው። እስልምና ላይ ከገባ በኋላ ደግሞ የአይሁዳውያን ጥላቻ የእስራኤላውያን ጥላቻ አናቱ ላይ ወጥቶበት ቁርአናቸውንም ሐዲሳቸውንም እየካደ ያለ ተውራ የሚባል መጽሐፍ ታውቃላችሁ? ተውራት ታውቃላችሁ? ተውራ እስቲ ለማን የወረደው ነገር ነው? ተውራትን ለሙሳ ሰጠ ነው የሚል የቁርአን ጥቅስ አውጥቶ የሚያሳየን ሰው አለ? ኪታብ አለ። ኪታብና ተውራ አንድ አይደሉም። وآتينا الموسى الكتاب عرب وقفينا من بعده بالرسل آتينا لموسى كتاب ተሰጥቶታል ያ የተሰጠው ኪታብና ተውራት ይለያያሉ። አሁን ይሄን ያነሳውበት ምክንያት ምንድነው መሰላችሁ? እንትን ነው ቀያይረን የተጠቀምናቸው ያስተማሩ ነገሮች አሉ ተቀያይረው። ቁርአን ግን በሚገባ መንገድ ለይቶ ነጥሎ ቁርአን በጣም ጥንቁቅ መጽሐፍ ነው። በነገራችን ላይ ጥንቁቅ ነው በጣም። ለሙሴ የተሰጠው ኪታብ ተውራት ነው አይልም፣ ተውራት ኪታብ ነው አይልም፣ በፍጹም አይልም። ለሙሴ የተሰጠው ኪታብ ይባላል። ምን ይባል? ኪታብ አለ። አንድ ያዙልኝ። ከዛ ተውራት ወርዷል። ተውራትና ኪታብ የተለያዩ ነው። ኢና አንዘልና ተውራት ሌላ ነው። ተውራት الانجيل انزل على عيسى ابن مريم والتوراة انزلت على موسى ولهذا سمي أهل الكتابين قبلنا بأهل الكتابين لأن اليهود كتابهم التوراة والنصارى كتابهم الإنجيل. لا أيهوداويان يسطو ተውራን ነው። ለክርስቲያኖች ደግሞ የሰጠው ደግሞ ኢንጂል ነው እያለ ያለው የኛው ይነሳና በጣም ጥላቻው አናቱ ላይ ስለወጣበት እንዲህ ይላል። ደግሞ እሱ ብቻ አይደለም፣ ሁለተኛ ደግሞ ይሄን ያነሳል። ስሙት። ማን ነው እስራኤል? ማን ነው? ማን ነው የሚነግረኝ? ያዕቆብ ራሱ ያዕቆብ ማን ነው? እስራኤል ነው። ያዕቆብ ዲሰንደንቶች በኒ እስራኤል ይባላሉ። እስራኤል ማን ነው? ያዕቆብ። ቁርአን ውስጥ እስራኤል ያዕቆብ ነው የሚል ቀጥታ ትርጉም የሚሰጥ እንትን አያ የሚሰጠኝ ሰው አለ? የለም። ባይዘው በነገራችን ላይ ይሄውን ያለው ይሄ ስምድር ቁርአኒስት ይሆናል። ሌሎች መጽሐፍቶችን ክዶ ሐዲሶችን ክዶ ሌሎች መጽሐፍቶችን ማብራሪያዎችን ክዶ ቁርአኒስት ብቻ እየሆነ ያለው ማለት ነው። ይሶይ ወላሂ ሁሉ ነገር ነው አሁን አላወራም። እሺ والله اعلم እስራኤል የሚባለው ሰው ያዕቆብ አይደለም። ለምን? ቁርአን እስራኤል የሚባል ሰው እንደነበረ ይናገራል። እስራኤል ግን ያዕቆብ ነው አይልም። ወይ በኢብራሂም ዘመን እኩል ወይም ከኢብራሂም ቀድሞ የነበረ ሰው ነው እስራኤል። እስራኤል ሆይ ያዕቆብ ማለት ያዕቆብ አይደለም፣ እንደውም በአብርሃም ጊዜ የነበረ ሰው ነው ለማለት ይፈልጋል። ትክክለኛው ሼኾች ደግሞ ይመጡና ደግሞ እስራኤል የተባለው ያዕቆብ ነው
ብሎ ደግሞ ይነግራል። የአይሁዳውያን ጥላቻ አለባቸው፣ የክርስቲያኖች ጥላቻ አለባቸው። እነኚህ ሰዎች መቼም ቢሆን መች እስልምና እስካለ ድረስ ሰላም አይኖርም። በነገራችን ላይ እሱ ነው እኮ። በሌላ ቪዲዮ በሌላ ጊዜ ደግሞ ጥሩ አድርጌ አጠናክሬ ለማምጣት እሞክራለሁ። ትንሽ ያኛው ትልቁ ቻናል ስለያዘኝ እንጂ ቶሎ ቶሎ ብለሰራላችሁ ቶሎ ቶሎ ብለቅላችሁ ደስ ባለኝ ነበር። ሰላም እግዚአብሔር ከእናንተ ጋር ይሁን። ቻል ቆዩ።